ቅዱስ ነው እግዚአብሔር ከወልድ ጋር የነበረ ያለ የሚኖር ጌታ መንፈስ ቅዱስ ነው እግዚአብሔር ጌታ መንፈስ ቅዱስ ነው እግዚአብሔር። እነዚያ በራሳቸው ቋንቋ በአግባቡ ራሳቸውን መግለጥ የማይችሉ ሰዎች፣ እነዚያ በራሳቸው ቋንቋ ሰውን ማስረዳት የማይችሉ ሰዎች በሌሎቹ ቋንቋዎች በየቋንቋቸው አቀላጥፈው ከነሱ በላይ በሆነ ፕሮናንሲዬሽን ወይም አነጋገር ገለጻ ማለት ነው የእግዚአብሔርን ክብር ሲገልጡላቸው በጣም ደነቃቸው፣ አደነቁ። እንዴ እነዚህ የገሊላ ሰዎች አይደሉም? ምን አሉ? አዎ ናቸው። ካዲያ ከየት አምጥተው ነው በየቋንቋችን የእግዚአብሔርን ክብር የሚናገሩን አሉና እንጃ እግዚአብሔር ለነሱ ምን አይነት ምስጢር ገለጠ ብለው ተደሰቱ ይላል። ጌታ መንፈስ ቅዱስ ነው እግዚአብሔር። ግን መርሳት የእግዚአብሔር ጥበብ እንደሆነ ታውቃላችሁ አታውቁም? ከመርሳትና ከማስታወስ የትኛው ይሻላል? የቱ ይበልጣል ብላችሁ ትመርጣላችሁ? ሰው የሰማውን ቢረሳ ነው ወይንስ ቢያስታውስ የሚበልጠው? የትኛው የበለጠ ዲግሪ ያለው? የትኛው አለው? መርሳት ነው የበለጠ ዲግሪ ያለው በእግዚአብሔር ዘንድ። ጌታ መንፈስ ቅዱስ ነው እግዚአብሔር። እናማተ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ ዘአብጽሐነ እስከ ዛቲ ሰዓት። የሰራዊት ጌታ አምላካችን ልዑል እግዚአብሔር በቸርነቱና በምህረቱ ለዚህ ችለትና ሰዓት ያደረሰን ስሙ ለዘላለም የከበረና የተመሰገነ ይሁን። እንኳን ለበዓለ መንፈስ ቅዱስ በሰላም አደረሳችሁ። ድምጻችሁ ከፍ ይበል። እንኳን አደረሳችሁ በሉ። አንድ ጊዜ እልል ብላችሁ እግዚአብሔርን በደንብ አመስግኑት። እግዚአብሔር የተመሰገነ ይሁን። ዛሬ በዓለ መንፈስ ቅዱስ ነው አይደለ? የመንፈስ ቅዱስ በዓል ስለሆነ ነው። ስለዚህ የሰራዊት ጌታ አምላካችን ልዑል እግዚአብሔር በምህረቱ ብዛት ከያለንበት ያሰባሰበን የጠራን ለዚህ ችለት የሚያደርሰን ሰዓቷን የጠበቀልን ያከበረልን ስሙ ለዘላለም የከበረና የተመሰገነ ይሁን። እመቤታችን ቅድስት ድንግል ማርያም የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ እናት የኛም እናት ስሟ ለዘላለም የከበረና የተመሰገነ ይሁን። ክቡር አባታችን መጋቤ ሰናይ ቀሲስ ጸጋዬ አይቸው እንዲሁም ክቡር መምህራችን መምህር ቢራቱ ደረጀ፣ የተከበራችሁ ወንድሞቼ፣ የተከበራችሁ እናቶቼና እህቶቼ ባሰባሰበንና በጠራን እስከዚህ ችለትን ባደረሰን በሕያው እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ቆያችሁ? አሜን። በቸርነቱ ብዛት ለዚህ ችለትና ሰዓት ያደረሰን የአባቶቻችን አምላክ ስሙ ለዘላለም የከበረና የተመሰገነ ይሁን። እውነትም ዛሬ ጰራቅሊጦስ ሆኗል አይደል? ጰራቅሊጦስ ምንድነው? መንፈስ ቅዱስ ነው አይደለ? ሰዎቹ በየቋንቋቸው የእግዚአብሔርን ቃል የሰሙበት ዕለት ነው ጰራቅሊጦስ። በጥር ባለ ሁኔታ ሰዎቹ በየቋንቋቸው ምን ሰምተዋል? የእግዚአብሔርን ቃል የሰሙበት ዕለት ነው። እግዚአብሔር አምላካችን እንደፈቀደ መጠን ዛሬ ስለ መንፈስ ቅዱስ ነው የምንማረው። መንፈስ ቅዱስ ያሰራቸውን ስራዎች ነው የምናይ። በመጀመሪያ ደረጃ እግዚአብሔር አምላካችን እንግዲህ የሰው ልጅ በበደለበት ሰዓት ባጭሩ በሱ ፈቃድ በአባቱ ፈቃድ በመንፈስ ቅዱስ ፈቃድ ከሰማየ ሰማያት ምን አለ? ወረደ፣ ከዛ ተወለደ፣ ከዛ ተጠመቀ፣ ከዛ ጾመ፣ ጸለየ፣ ተፈተነ፣ ከዛ በአይሁድ እጅ ተላልፎ ተሰጠ፣ ከዛ ተገረፈ አይደለ? 6666 ጊዜ ተገርፎ ደሙ እስከሚነጥ ፈሶ ባጥንት ብቻ ስጋው ተቆርሶ ባጥንት ብቻ እስከሚቀር ድረስ ለኛ ተገረፈልን አይደለ? ተሰቀለ፣ ሞተ አይደለ? ከዛ በኋላ አምላክ ነውና በታላቅ ኃይልና ስልጣን ሞትን አሸንፎ ተነሳ ብቻ አይደለም፣ ምን አደረገ? ወደ ሰማይ በክብር አረገ። ስለዚህ ወደ ሰማይ ሊያርግ ሲል ለሐዋርያት ምን ሰጥቷቸዋል? ባጭሩ ቃል ኪዳን ሰጥቷቸዋል አይደለ? ቃል ኪዳን የሰጣቸው እንዴት ነው ያለ? ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌምም በይሁዳም ሁሉ በሰማርያም እስከ ምድርም ዳር ድረስ ምስክሮቼ ትሆናላችሁ የሚል ምን ሰጣቸው? ተስፋ ገባላቸው፣ ተስፋ ሰጣቸው። ሲያርግ ማለት ነው። ሁሉም ምን ባሉ ለማኖር ስላልፈለኩ ነው። ተስፋ ሰጣቸው። እያረገ ባለበት ሰዓት ምን አይነት ተስፋ ሰጣቸው? በኢየሩሳሌም ቆዩ፣ ምን ትለብሳላችሁ? ኃይልን ትለብሳላችሁ። ከዚህ በኋላ ምን ትሆናላችሁ?
ኃይልን ከለበሰ በኋላ ሰው ምን ይሆናል? ምስክሮች ትሆናላችሁ። ከየት? በኢየሩሳሌም፣ በይሁዳ፣ በሰማሪያ እስከ ምድር ዳርቻ ድረስ ከምድር ጫፍ ድረስ ምን ትሆናላችሁ? ምስክሮች ትሆናላችሁ። ግን ምን ስትሆኑ? ኃይል ስትለብሱ። ስለዚህ ኃይልን ለመልበስ የት ቆዩ ተባሉ? የት ቆዩ ተባሉ? ኢየሩሳሌም። ይህችን ንባብ እንያዝና እንሻገር። ይሄንን ቃል የተናገራቸው ከሞት በተነሳ በስንተኛው ቀን? በ40ኛው ቀን ማለት ነው። ሲያርግ ነው ይሄን የነገራቸው። የሐዋርያት ሥራ ምዕራፍ 1 ላይ እንደዚሁም ደግሞ የሉቃስ ወንጌል ምዕራፍ 24 ቁጥር 45 ከፍጻሜ ስትመለከቱ የምታገኙት የእግዚአብሔር ቃል ነው። ይሄን ቃል ሰጣቸው። በኢየሩሳሌም ምን በሉ? ቆዩ ነው ያላቸው። ዳይ ጽናትን የሰጣቸው። በዚያች ቆዩ። ከዚያች ከተነቃነቃችሁ ምን አትሉም? ያን ተስፋ አታገኙትም ማለት ነው። ለምሳሌ ባጭሩ ተስፋውን ላያገኙ የነበሩ በምሬት ጌታ ኢየሱስ ክርስቶስ ሲሰቀል አይተው ግርፋቱን ተመልክተው የአይሁድን ዛቻ የባለስልጣኖቻቸውን ክፋት ተመልክተው ኢየሩሳሌምን ትተው የሄዱ ወደ ኤማሁስ የኮበለሉ ስንት ነበሩ? 2 ደቀ መዛሙርት ነበሩ አይደል? ታስታውሳላችሁ? የሉቃስ ወንጌል ምዕራፍ 24 ላይ መጽሐፍ ቅዱስ አንቡሽ 2 ደቀ መዛሙርት ነበሩ አይደል? ኢየሩሳሌምን ትተው ወደ የት ነበር የኮበለሉ? ወደ ኤማሁስ። ኢየሩሳሌም አታስፈልገንም፣ የገዳይ ሀገር ናት፣ የሰቃይ ሀገር ናት፣ ንጹሃንን የምትበድል የምታሰቃይ የምታንገላታ ናት። ስለዚህ ይህ ከሆነች ምን አታስፈልገንም፣ ኢየሩሳሌምን አንፈልጋትም ባሉና ወደ የት ሄዱ? ወደ ኤማሁስ ኮበለሉ። በሚኮበልሉበት ሰዓት ማናገኛቸው? ኢየሱስ ክርስቶስ በሰው አምሳል ተገለጠላቸውና ነገረ መስቀሉን ይናገሩ ስለነበረ የሱን ሁኔታ እያሰቡ ግርፋቱን፣ የደሙን መፍሰስ፣ የስጋውን መቆረስ በዛም ላይ ደግሞ በመድር ሲኖር የሰራውን ደግነት በደረቅ ግንባር ላይ አይን መፍጠሩን፣ በሽተኞቹን መፈወሱን፣ ዕውራንን ማብራቱን፣ ለምጻም ማንጻቱን፣ ጎባጣን ማቅናቱን፣ ሙታንን ማስነሳቱን ያን የደግነት ስራውን የተራቡትን አበርክቶ መመገቡን፣ ሰዎችን በበጎ መንከባከቡን እያሰቡ ከዚያ ደግሞ አይሁድ የሰሩበትን ክፋት እያዩ እንባቸው አልቆ እጅ ያለቅሱ ነበር። ተመልከቱ። ደም ያለቅሱለት ነበር። እንደዚህ የሰዎችን ችግር አይቶ የሚያለቅስ ልቡና ይስጠን። እውነት በአሁኑ ሰዓት ልቡናችን እኮ ጠንጥኗል። አንድ ሰው ሲበደል ማን ነው እንጂ ምን ሆኖ ነው የሚላለ። ተመልከቱ። የደረስንበት ዘመን የመጨረሻው ዘመን ላይ ነው ያለነው። ሰው በደል ሲደርስበት ከማን ነው እንጂ ማን ነው ምን ሆኖ ነው የሚል ነገር የለም። አሁን ምን ሰሙ ነገር የለም። ይሄ የመጨረሻው ዘመን ስለሆነብን ነው። ተመልከቱ። የመጨረሻው ዘመን የሰው ልጅ ህሊናው ካልወቀሰው፣ የሰው ልጅ ህሊናው በተሰጠው ህሊና መሰረት በጎ ካልሰራ፣ ሰው ሲበደል ደሃ ተበደለ ፍርድ ጎደለ ብሎ የማይቆም ከሆነ ህሊናውን ሸጦታል። ህሊና ከእግዚአብሔር ጋር ደግሞ ተጣልቷል ማለት ነው። ያለንበት ዘመን ይሄ ነው። እነዚህ ሰዎች አምላክነቱን ባይረዱም ኢየሱስ ክርስቶስ ኃያል አምላክ ነው አይደል? አምላክነቱን ባይረዱም ደግ ስራውን ተረድተው ለምን እንዲህ ደግ የሰራው ለምን ሰቀሉት? ለምን ባለስልጣኖቻችን እንዲህ አይነት ግፍ ሰሩ? ስለዚህ አታስፈልገንም ኢየሩሳሌም አሉና ወደ ኤማሁስ ኮበለሉ። ሀገር አታስፈልገንም ብለው የኮበለሉ ብዙ ወጣቶች አሉ አይደል? አሉን እኮ እህቶቻችን፣ ወጣቶች፣ ወንድሞች ለሀገር መከታ የሚሆኑት ለቤተ ክርስቲያን አለይታ የሚሆኑት የኮበለሉ ብዙ ወንድሞችና እህቶች አሉን። ሀገራቸው የምታስጠላቸው ማለት ነው። በብዙ ነገር እንዲህ እንዳይሆን እግዚአብሔር አምላካችን ይጠብቀን። ስለዚህ እነዚያን ሁለቱን ባጭሩ የመለሳቸው ኢየሱስ ክርስቶስ በሰው አምሳል ተገለጠላቸው። ምን ሆናችሁ ነው እንዲህ የምታዝኑት የምታለቅሱት በምን ነገር ነው አላቸው። ሞተ ዮሴፍ አሃዊሁ ነገር ወለ ዮሴፍ የዮሴፍን ወንድሞቹ ምን አርገውት ነበር? ለዮሴፍ ነግረውት ነበር። አሁንም የኢየሱስ ክርስቶስን መከራ ደግሞ ለማን ነገሩት? ለኢየሱስ ክርስቶስ ለራሱ። አንተኑ እንግዳ ለኢየሩሳሌም፣ አንተ ለኢየሩሳሌም እንግዳ ነህን? በዚህ ሰሞን የተደረገውን ድርጊት የተሰራውን ግፍ፣ አመጻ፣ ተንኮል አታውቅምን? ባለስልጣኖቻችን ምን እንዳደረጉ አልገባህምን? የናዝሬቱን ኢየሱስን ደጉን ሰው አሉ። ስለ አምላክነቱን ስላልተረዱ ደጉን ሰው ዕውራንን ያበራውን፣ ለምጻምን ያነጣውን፣ ጎባጣንን ያቀናውን፣ የተራበውን የሚያበላውን፣ የተቸገረውን እንደ ችግሩ የሚፈታውን ደጉን ሰው ባለስልጣኖቻችን ምን እንዳደረጉ አታውቅምን? አንተ ለኢየሩሳሌም እንግዳ ነህን? ገረፉት። መያዝ የማይገባውን ያዙት፣ መገረፍ የማይገባውን ገረፉት፣ መሰቀል የማይገባውን ሰቀሉት፣ መሞት የማይገባውን ገደሉት። ካዲያ ኢየሩሳሌም ለኛ ምን ታረግልናለች እያሉ ለማን ይነግሩታል? ለራሱ ለኢየሱስ ክርስቶስ ማለት ነው። በራሱ ላይ የደረሰውን ለማን ነገሩት? ለራሱ ነገሩት። ተመልከቱ። ካዲያ ነው አላቸው። እናንተ አላቸው ልቡናችሁ የማያስተውል በነቢያት የተነገረውን አታስተውሉምን? ኢየሱስ እርሱ ክርስቶስ በአባቱ ፈቃድ በመንፈስ ቅዱስ ፈቃድ ወደዚህ ዓለም እንደሚመጣ፣ እንደሚገረፍ፣ እንደሚሰቀል፣ ዓለምን እንደሚያድን የነቢያትን መጻሕፍት አላነበባችሁምን? የሙሴን መጽሐፍ አላነበባችሁም? የኢሳይያስን ትንቢት አላነበባችሁም? ኤርምያስን አላነበባችሁም? ዳዊት ስለሱ የተናገረውን አታውቁም እያለ ዝርዝር አድርጎ እንዳለ አስረዳቸው። ሁሉንም አስገነዘባቸው።
ነገር ግን አሁንም ግን አልገባቸውም። ከዚህ በኋላ ኤማሁስ ላይ ሲደርሱ የሚለያቸው መሰላቸውና አንተን የመሰለ ሰው ከኛ አትለይም አሉ። የእግዚአብሔርን ቃል የሚነግረንን ሰው ማፍቀር አለብን፣ መውደድ አለብን። ወደ ንስሐ አባቶቻችን መምጣት አለብን። አሁን እንደዚህ አይነት ንስሐ አባቶች ጎበዞች ናቸው። እውነት ልጆቻችን ባዘኑብን፣ ልጆቻችን ይጠፉብናል፣ ቢያንስ ከወር አንድ ቀን ለምን አናስተምራቸውም፣ ለምን የእግዚአብሔርን ቃል አንነግራቸውም ብለው የሚጠሯችሁን አባቶቻችሁን ውደዷቸው። ተመልከቱ። በአመት አንድ ቀን የደብረ ዘይት ልጅ ብቻ አይደለም መገናኘት ያለ። ልክ እንደዚህ ከወር አንድ ቀን በመተቀጠሩበት ሰዓት ጊዜ ሳትበሉ አሁን ኢየሱስ ክርስቶስ ምንድነው ያለ? እግዚአብሔር ቃል ሲገባ ተወለደ ወለተከ ወይድግ ውስተ መርብክ ወይትቤዘወከ በሞቴ ወመስቀሌ በሐሙስ ዕለት ወመንፈቅ አለለት በአምስት ቀን ተኩል ምን እልሃለሁ አለው፣ መጥቼ አድንሃለሁ አለው። በአምስት ቀን ተኩል ያለውን 6 ቀን አድርጎታል? አላደረገውም አይደል? 8 ሰዓት ተብሎ 10 ሰዓት የምታደርጉ ከሆነ በጣም ፍጥነት ነው። ሰዓት ልክ ጠብቃችሁ መደወልም አያስፈልግም። ይህችን ቀን ሴቭ አድርጋችሁ ባይመሯችሁ ግድግዳው ላይ ለጥፋችሁ እንደ ብርቅ እንደ ድንቅ ማየት አለባችሁ። ይህችን ቀን መገናኘት ያስፈልጋል ማለት ነው። የሚጠራ የሚያስተምር የሚሰበስብ ስለሌለ፣ ለበጎቹ ለሚቆረቆር እረኛ ስለሌለ፣ ድምጹን ቢሰሙት ባይሰሙት ደንታ ቢስ የሆነ ዘመን ላይ ስለደረስ የሚጠሩና የሚያስተምሩ አባቶች ይወደዳሉ። ስለዚህ ምን አሉት? ካንተ ከኛ አትለይም አሉት። የሚለያቸው መስሏቸው እኮ ነው። መቼ ነው መድኃኔዓለም ከኛ ተለይቶ የሚያውቀው? ተለይቶን ያውቃል? ቢለየንማ በዚህ ችግር ውስጥ ማለፍ እንችል ነበር። እንደ ኑሮ ውድነት በልተን ጠጥተን ማድረን እንችል ነበር። ለብሰን መድመቅ እንችል ነበር። እንደ ሁኔታው እንደ ዓለም እንደ ሀገር ሁኔታ ወጥተን መግባት እንችል ነበር። እሱ መቼም ቢሆን ፍጡሩን የማይጥል ቸር አምላክ ነው። ስሙ ለዘላለም የተመሰገነ ይሁን። ናሁ እይደቅስ ወእይነጉም ዘያቀበከነሁ የሚጠብቅህ አይተኛም አያንቀላፋም ይላል። የማይተኛ የማያንቀላፋ አምላክ ነው ያለን። ስሙ ለዘላለም የተመሰገነ ይሁን። ስለዚህ እነዚያን ሁለቱን ደቀ መዛሙርት ምን አደረጋቸው? እዚያ አብሯቸው ገባና ማዕድ ቆርሶ ሲሰጣቸው አይናቸው ተገለጠና አወቁት ይላል። ተመልከቱ። ስጋውና ደሙን ስንበላ ስንጠጣ አይናችን ይገለጣል። ሰማያዊ ምስጢር ይከሰትልናል። ስለ ስጋውና ስለ ደሙ የሚወራው በተቃራኒ ነው። እኔ ወጣት ነኝ አልቆርብም፣ እኔ እንደዚህ ነኝ ምናምን የሚባል ነገር አለ። እሱ ስህተት ነው። ህፃናትም ያስፈልጋቸዋል፣ ወጣቶችም ያስፈልጋቸዋል፣ አረጋውያንም ያስፈልጋቸዋል። ምክንያቱም ኢየሱስ ክርስቶስ የተሰቀለው ለማን ስለሆነ? ለሁላችንም ስለሆነ ማለት ነው። ስለዚህ ያን የተባረከ ህብስት ሲበሉ አይናቸው በራላቸውና አወቁት። ከኤማሁስ ወደ ተመለሱ፣ እንደገና ወደ ኢየሩሳሌም ተመለሱና በዝግ ቤት ሆነው ሲጨነቁ ለነበሩ ደቀ መዛሙርት ኢየሱስ ክርስቶስ መነሳቱን ዳግም አበሰሯቸው። ተመልከቱ። በእውነትም አሏቸው ጌታ ተነስቷል። ጌታ በእውነትም ተነስቷል። ማርያም መግደላዊት እንደተናገረች ተነስቷል። ጴጥሮስም እንዳየው ተነስቷል። ሌሎችም እንደነገሩን ከሞት ተነስቷል እያሉ ያወሩ ጀመር። ከግማሾች ደግሞ እንደነ ቶማስ ያሉት እንዴት ሊሆን ይችላል ይላሉ። እንደዚህ በሚሉበት ሰዓት በተዘጋ ቤት ደግሞ ኢየሱስ ክርስቶስ ምን አላቸው? ሰላም ለሁላችሁም አላቸው። በተዘጋ ቤት እንዴት አድርጎ? ምን አውቃለሁ? አምላክ አይደለ እሱ ነው እንጂ የሚያውቀው የሚያውቃለ? ሰማይን እንዴት ነው ያጸናው? ምን አድርጎ ነው ያጸናው? ሰማይን የዘረጋው የሚያውቃለ? የለም። ምድርን በውሃ ላይ አጽንቷታል። የሚያውቃለ? ነፍስና ስጋን አዋህዶ ፈጥሯል። የሚያውቃለ? የለም። አይናችን እዚህ ጋር እንደሆነ እንድትበራ አድርጓታል። አሁን እንዴው ስለ አይን ተመራብሮ የሚጨርሳለ? እንዴት እንድትበራ አረጋት? እንዴት አድርጎ ብርሃንን ሰጣት? አናውቅ። በማናውቀው ጥበብ በሚችለው በካህሊነቱ በተዘጋ ቤት ልክ በድንግልና ተጸንሶ በድንግልና እንደተወለደ የተወለደው እንዴት ነው? በድንግልና ተጸነሰ፣ በድንግልና ምን አለ? ተወለደ። እንደዚሁ ሁሉ በተዘጋ ቤት አይሁድን ፈርተው ከፍራቻና ከሰቀቀን ይሰውረን እግዚአብሔር አምላክ። በሀገራቸው ላይ ፈሩ፣ በሀገራቸው ላይ ተጨነቁ፣ ተሸበሩ። አመጽ ነበረ። አይሁድ ኢየሱስ እርሱ ክርስቶስ ነው ብሎ የሚያምነው ሁሉ ወግረው ይገሉ ነበር። በድንጋይ ቀጥቅጠው ይገሉ ነበር። ሲፈልጉ አርደው ያጠፋሉ፣ ሲፈልጉ በእሳት ያቃጥላሉ፣ ሲፈልጉ በአንበሳ ጉድጓድ ይጥላሉ፣ ሲፈልጉ በጥይት ይደበድባሉ። አመፀኞች ነበሩ አይሁድ ማለት። ስለዚህ ይህን ስለፈሩ ሐዋርያት በተዘጋ ቤት ውስጥ የነበሩ። እግዚአብሔር ከጭንቀት ይሰውረን። ነፃነትን ያህል ታላቅ ነገር የለም። ነፃነትን እንደ ነፃነት የሚመች የለም አይደለ? እንደውም በፍልስፍና እንደ ህሊና ነፃነት የሚመች ትራስ የትም የለም ይባላል። ሰው ህሊናው ነፃ ከሆነ ያያችሁ አንተ ነው አይደል? ቀድም ያለ ለጥ ብሏል። ሚተኛበት አጥቶ ነው። ዓለም ወከባ ስለሆነችበት ነው። እዚህ መጥቶ ምናልባትም በሱና በእግዚአብሔር መካከል ያለውን ሐሳብ አናውቅም፣ ግን ለጥ ብሎ ነበር አይደል? አያችኋቸው አይደል? ቀድም ለጥ ብሏል። አሁን የሚተኛበት ሆቴል አጥቶ ነው፣ ግን የእግዚአብሔርን ድምጽ ለመስማት ነው። እዚህ እግዚአብሔር አለ ብሎ በማመን ነው። አያችሁ። ስለዚህ እግዚአብሔር የህሊና ነፃነት እንዲሰጥ የእሱ መልካም ፈቃድ ይሁንልን። የህሊና ነፃነት ታላቅ ነገር ነው። ስለዚህ ምን አላቸው? እነሱ እንደተሰበሰቡ በተዘጋ ቤት ገባና ሰላም ለሁላችሁም አላቸው። ጨነቃቸው። መንፈስንም ያዩ መሰላቸው።
እንዴት አሉ። እንዴት ነው ቢያዩ ቤቱ ዝግ ነው አይደል? መስኮቱም ዝግ ነው። ጥቅጥቅ አድርገው የዘጉት ስለፈሩ ሌላ መንፈስ የመጣባቸው የሚፈትናቸው መንፈስ መሰለባቸውና ሲጨናነቁ አትጨነቁ አላቸው። የልቡናቸውን የሚያውቅ አምላክ ምን አላቸው? አትጨነቁ። መንፈስ ስጋና አጥንት የለውም፣ እኔን ግን ዳሱኝ፣ ይሄው አካሌን እዩት፣ እኔ ነኝ አብሬያችሁ የነበርኩት፣ የሚበላላችሁ አላቸው። ተመልከቱ። እሺ አሉና ትንሽ ማርና ቁራጭ አሳሰጡት፣ በላ እንዲያምኑት። ከዚህ በኋላ እንደገና ትንሳኤውን መነሳቱን በነቢያት የተነገረውን ደግሞ አስተማራቸው። ተመልከቱ። እንዲህ ያደረገን ይቆየ። ስለዚህ ካደረገ በኋላ በ40ኛው ቀን ላይ ምን አላቸው? በ40ኛው ቀን በሚያርግበት ሰዓት ላይ እናንተ ኃይልን እስከምትለብሱ ድረስ በየት ቆዩ አላቸው? በኢየሩሳሌም ቆዩ አላቸው። በ40ኛው ቀን በሚያርግ ከሞት በተነሳ በ40ኛው ቀን ሊያርግ ሲል ነገራቸው፣ እያስረዳቸው እየባረካቸው እስከ ቢታንያ ያደረሳቸው ይላል። ከዚህ በኋላ ምን አለ? ከፍ ከፍ አለ፣ ከፍ ከፍ አለ፣ እያዩት ከፍ ከፍ አለና ከዚህ በኋላ ምን አደረገ? ደመና መታ ተቀበለችው ይላል። በዚህ በኋላ እንዲህ ወደ ሰማይ አንጋጠው ቀሩ። በዚህ ሰዓት ልክ ጽንሰቱ በመላክ እንደተነገረ፣ ልደቱን በመላክ እንደተነገረ አይደለ? ትንሳኤውን በመላእክት እንደተነገረ፣ እርገቱን ደግሞ የሚያረጋጓቸው መላእክት ከሰማይ መጡና እናንተ የይሁዳ ሰዎች ወደ ሰማይ ያያችሁ ለምን ትጨነቃላችሁ? ይህ ወደ ሰማይ ሲወጣ ያያችሁት ኢየሱስ ዳግም ወደ ምን ይመጣል አሉ? ወደ ምድር ይመጣል። ስለዚህ ደስ ይበላችሁ አሉና ሂድ ወደ የቦታችሁ አሏቸው። ከዚህ በኋላ ዋናው ነጥባችን ምንድነው? በኢየሩሳሌም ኃይልን እስከምትለብሱበት ምን በሉ? በኢየሩሳሌም ቆዩ ነው። ያቺ 10 ቀን ከተፈጸመች በኋላ በዛሬ በ50 ቀን የተፈጸመው ልነግራችሁ ነው። መንደርደር ስለሚያስፈልግ ነው ሐሳቡ መነሻ ሐሳብ። ስለዚህ 50ው ቀን ደረሰ። ዛሬ 50 ቀን ነው አይደለ? ዛሬ 50 ቀን ነው። በቀድሞው በዓለ ሰዊት በአይሁድ በዓለ ሰዊት የሚባል በዓል ይከበርበት ነበር። የእሸት በዓል ማለት ነው። ስለዚህ ይከበርበት ነበረ። በዚያ በዓል ላይ ምን ይሰበሰባል? በዓል ካለ ህዝብ ይሰበሰባል አይደል? ህዝብ ጥልቅልቅልቅ ብሎ ተሰብስቧል። አደባባዩ ሞልቷል። አካባቢው ሁሉ ህዝብ ሞልቷል። በዚህ ሰዓት ያ የተገባላቸው ቃል ኪዳን ያ መድኃኔዓለም ኢየሱስ ክርስቶስ የገባላቸው ቃል ኪዳን የሚፈጸምበት ዕለት ነበር። የገባልንን ቃል ኪዳን አያጥፍብንም። ስሙ ለዘላለም የተመሰገነ ይሁን። ዝም ብለን በተስፋ እንጠብቅ። ጠብቁ በተባልንበት ቦታ እንጠብቅ። ከቤተ ክርስቲያን አንነቃነቅ። ዛሬ ዙረት በስቷል አይደል? ዛሬ አጭበርባሪው በስቷል። ዛሬ ሃይማኖት የሚባለው ሁሉ ልክ እንደ በኢንኩቤተር እንደሚፈለፈል ሁሉ እንደ ደሮ ጫጭት በዛም በስቷል አይደል? በስቷል እኮ በየሰፈሩ ብትሄዱ ና ኢየሱስን ተቀበለ ኢየሱስ ጌታ ነው ይላችኋል። ተመልከቱ። በየሰፈሩ አለ። ለምን? የዘመኑ ፍጻሜ ስለሆነ ማለት ነው። ስለዚህ እምነት ሃይማኖት ሳይሆን እምነት ሰዎቹ የወለዱት ባይመሯቸው ያሰቡትን ራሳቸው የሆኑትን የሚመቻቸውን አመቻችተው በያዳራሹ ኢየሱስ ጌታ ነው እየተባለ የሚነጠቅበት ሰዓት ነው። ስለዚህ ምን ያስፈልጋል? ጥንቃቄ፣ መጽናት። ሐዋርያት በዚያች በተባሉት ቦታ ባይጸኑ ኖሮ ለምሳሌ ወደ ኤማሁስ የሄዱትን የመለሳቸው ምን እንዲያደርጉ ነው? ተስፋው እንዳይቀርባቸው። ልንጠፋ እንችላለን፣ ልንኮበልል እናስብ እንችላለን። ግን መድኃኔዓለም በማይታሰብ ሁኔታ ይሰበስበናል፣ ያመጣናል። የከዳውን ልቡናችንን እንዲመለስ ያደርገዋል። ያልተረጋጋ እንድንረጋጋ ያደርገናል። ስሙ ለዘላለም የተመሰገነ ይሁን። ስለዚህ ያ 10ኛ ቀን ተፈጸመ። 10 ቀን በጾም በጸሎት እየተጉ ነበረ ከኢየሩሳሌም የጠበቁት። ተመልከቱ። 10 ቀን ሙሉ ሳይበሉ ሳይጠጡ እግዚአብሔርን በጾምና በጸሎት እየጠበቁት ነበረ። ያቺ 10 ቀን ተፈጸመች። በዓለ ሰዊት ደረሰ። በዓለ ሰዊት የሆነበት ደግሞ እንዲሆን ያደረገበት እግዚአብሔር ምክንያት ስላለው ነው። ስለዚህ ያቺ ደረሰች። ከደረሰች በኋላ የተፈጸመውን ላነብላችሁ። የሐዋርያት ሥራ ምዕራፍ 2 እንደዚህ ይላል። ቁጥር 1 ጀምሮ በዓለ 50 የተባለውም ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ። ስለዚህ በዓለ 50 የተባለው የሐዋርያት ሥራ ምዕራፍ 2 ቁጥር 1 ጀምሮ ያለው ማለት ነው። በዓለ 50 የተባለውም ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ይላል። ሁሉም በአንድ ልብ ሆነው አብረው ሳሉ። በስንት ልብ ናቸው? በአንድ ልብ። ሪመምበር ዚስ። በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምጽ መጣ ይላል። ምን አይነት ድምጽ ነው? ልክ ድንገት እንደሚነጥቅ ይሄ አውራቂስ ምናምን የሚባሉ ታላላቅ ነፋሳት አሉ የሚገነባብጡ ልክ እንደዚህ አይነት ማለት ነው። ድንገት እንደሚነጥቅ ነፋስ አውሎ ነፋስ ከሰማይ ድምጽ መጣ ይላል። ተቀምጠው የነበሩበትንም ቤት ሁሉ ሞላው ያ ድምጽ ማለት ነው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው። ምኖች ታዩአቸው?
ልሳኖች ታዩአቸው በእያንዳንዳቸውም ላይ ተቀመጡባቸው ምኖች ልሳኖች በሁሉም መንፈስ ቅዱስ ሞላባቸው መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር። ይሄን ነጥብ እንዳትረሱ። በሌላ ልሳኖች ይናገሩ ጀመር። መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ምን ይሉ ነበር? ይናገሩ ጀመር። ይሄን ልሳን እንዳትረሱት እሺ፣ ስለምንነጋገርበት ነው። ከሰማይም በታች ካሉ ሕዝብ ሁሉ በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበር። በጸሎት የሚተጉ አይሁድ በጣም ነበሩ። ይሄን አዩ። ከዚህ በኋላ ይህም ድምጽ በሆነ ጊዜ ሕዝብ ሁሉ ተሰበሰቡ። እያንዳንዱም በገዛ ቋንቋው ሲናገሩ ይሰማ ስለነበር የሚሉትን አጡ። እያንዳንዱ በምን ይናገራል? በገዛ ቋንቋው ይናገር ነበር። የሚሉትን አጡ። ተገርመውም ተደንቀውም ይላል እንዲህ አሉ፣ እነሆ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉምን? እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን? ጥያቄ፣ እንዴት እንሰማለን? የጳርቴና የሜድ የኤላሜጤም ሰዎች በሁለት ወንዝም መካከል በይሁዳም በቀጰዶቅያም በጳንጦስም በገላትያም በእስያም በፍርግያም በጵንፍልያም በግብጽም በቀሬናም በኩል ባሉት በሊቢያ ወረዳዎች የምንኖር በሮሜም የምንቀመጥ አይሁድም ወደ ይሁዲነትም የገባን የቀርጤስና የአረብ ሰዎች የእግዚአብሔርን ታላቅ ሥራ በየልሳኖቻችን ሲናገሩ ምን እንላቸዋለን? እንሰማቸዋለን አሉ። ምኑን? የእግዚአብሔርን ታላቅ ሥራ በየልሳኖቻችን ሲናገሩ እንሰማቸዋለን። ሁሉም ተገረሙና አመንትተው እርስ በርሳቸው እንጃ ይህ ምን ይሆን ይሉ ጀመር አሉ። ሌሎቹ ግን እያፌዙባቸው ውሽ የወይን ጠጅ ጠግበዋል አሉ ይላል። እስከዚህ ያለው ይበቃናል። የሐዋርያት ሥራ ምዕራፍ 2 ቁጥር 1 እስከ 14 ነው ያነበቡት። ከዚህ ርዕስ አድርገን የምንቆይበት የእግዚአብሔርን ታላቅ ሥራ በልሳኖቻችን ሲናገሩ ምን እንላቸዋለን? እንሰማቸዋለን። የእግዚአብሔርን ታላቅ ሥራ በልሳኖቻችን ሲናገሩ ምን እንላቸዋለን? እንሰማቸዋለን አሉ። ርዕሳችን የሚሆነው የሐዋርያት ሥራ ምዕራፍ 2 ቁጥር 11 የእግዚአብሔርን ታላቅ ሥራ በልሳኖቻችን ሲናገሩ ምን እንላቸዋለን? እንሰማቸዋለን። በዚህ ርዕስ ቆይታ እናደርጋለን። የትምህርታችን መሰረታዊ ዓላማ መንፈስ ቅዱስ ምስጢርን ገላጭ መሆኑን መናገርና ማስረዳት ነው። መንፈስ ቅዱስ ምንድነው? ምስጢርን ገላጭ ነው። መንፈስ ቅዱስ ምስጢርን የሚገልጥ አምላክ ነው። መንፈስ ቅዱስ ያለበት ሰው ትህትናን የተሞላ ነው። መንፈስ ቅዱስ ያለበት ሰው ራሱን ዝቅ የሚያደርግ ነው። መንፈስ ቅዱስ ያለበት ሰው አንደበቱ የታሸ ነው። መንፈስ ቅዱስ ያለበት ሰው በፍቅር የሚመላለስ ነው። ስለዚህ መንፈስ ቅዱስ ያለበት ሰው ምንድነው? በትህትና የተሞላ ነው። እስኪ ዳዊትን አስታውሱት። እንደ ምሳሌ እያደረግናን ሰው ዳዊትን እናንሰው እስኪ። ዳዊት ምን አይነት ሰው ነበር? የእስራኤል ምን ነበር? ንጉስ አይደለ? ንጉስ፣ አንደኛ ንጉስ ነበር አይደለ? ሁለተኛ ባለቅኔ፣ ሶስተኛ ምን ነበር? ደራሲም ነበረ። ደራሲም ነብይም ነበረ። ተመልከቱ፣ እንደ ዳዊት ያለ ነብይ አይገኝም። ስለዚህ ዳዊት በእግዚአብሔር ፊት ያ ንጉስ የነበረው የእስራኤል ኃያሉ ሰራዊት በፊት በኋላው በቀኝ በግራው የሚታዘዙት ምን ላድርግ ብለው የሚከተሉት ንጉስ በእግዚአብሔር ፊት ግን ምን አለ? አንሰ እፄ ወአኮሰብ፣ እኔ ሰው አይደለሁም ትል ነኝ አለ። እያያችሁ ነው። በእግዚአብሔር ፊት ምንድነኝ አለ? ትል ነኝ አለ። ዳዊት ትል ነው? እውነት ዳዊት ትል ነው? ጎልያድን ያክል እኮ እንዲጥል እግዚአብሔር ያገዘው እኮ ነው። ጎልያድ ማለት ደግሞ በጦር የሰለጠነ የጦር ጄኔራል፣ እንደዚህ የማዕረግ ስሞች የተነባበሩለት ዓለም ያደነቀችው የጦር መሪ ነው። ተመልከቱ። በዚያ ላይ መጽሐፍ ቅዱስ ላይ ስላለ ነው እንጂ በጣም ይገርመኛል አፈጣጠሩ። 6 ክንድ ነው የሚለው። 6 ክንድ ነው የሚለው። ልክ እንደኔ ረጅም ማለት ነው አይደል? 6 ክንድ አይደል? እሆናለሁ አይደል? 6 ክንድ ነው የሚለው። ቁመቱ ስንት ነው? 6 ክንድ። ወርዱ ደግሞ 2 ክንድ ይለዋል። ምን አይነት ሰው ሆኖ ነው? በጣም ነው የሚገርመው። በጣም ይገርመኛል። 6 ክንድ እያየሁ አሁን 2 ክንድ ነው አይደለ? ይሄ የሚሸለሙት ረጃጅሞች ተብለው 2 ክንድና ከዚያ በላይ እኮ ነው ይሸለማል አይደለ? ዳዊት ጎልያድ ግን ስንት ነበረ? 6 ክንድ። ጎልያድን የጣለ ነው ዳዊት ባጭሩ። በጦር ማዕረግ አንቱ የተባለውን የተመሰገነውን ማንም ዓለም ያደነቀውን የሚፈራውን ስሙ ሲጠራ የሚንቀጠቀጥለትን ዳዊት በእግዚአብሔር ስም ያው በምንድን ነው የጣለው? በጠጠር ነው የጣለው። ታዲያ ዳዊት ትል ነው ወይ? ዳዊት ትል ነው? ተመልከቱ። እኔ ምንድነኝ አለ? እኔ ትል ነኝ አለ። በማን ፊት? በእግዚአብሔር ፊት። እውነቱን ነው። በእግዚአብሔር ፊት ማንም ትልቅ የለም።
ማንም ኃያል የለም። ኢሳይያስም የእግዚአብሔርን ድምጽ ሰምቻለሁና ወይኔ አምላኬ ሆይ ድምጽን ሰምቻለሁና እሞታለሁ አለ። ተመልከቱ። እንደዚህ ነው ትትና ያላቸው አባቶቻችን። ድንግል ማርያም ምንድነው ያለች? ነፍሴ እግዚአብሔርን ታላቅ ታደርገዋለች የባሪያይቱን መዋረድ አይቷልና አለች። ተመልከቱ ምን ያህል ትትና እንዳላት በንጽህና በቅድስና በድንግልና ያለች እግዚአብሔርን ለእግዚአብሔር ከተማ ለመሆን የበቃች በዚያ በረከሰ ዘመን ላይ ሰውና እግዚአብሔር ፈጽሞ በተለያየበት በተቆራረጠበት ዘመን ላይ አንቺ ምንድነሽ ነው ያላት? ከሴቶች ተለይተሽ የተባረክሽ ነሽ። እግዚአብሔር ከማን ጋር ነውና? ካንቺ ጋር ነውና ከሷ ጋር ብቻ ነው የነበረ። ይሄ ሁሉ ማዕረግ ያላት እመቤታችን ቅድስት ድንግል ማርያም የባሪያይቱን መዋረድ አይቷልና ላይ ተመልከቱ። ተተና ያለው ሰው እንደዚህ ነው። ኤልሳቤጥስ እመቤታችን በኤልሳት ምንድነው ያለች? የጌታዬ እናት ማርያም ሆይ ወደኔ ትመጪ ዘንድ እኔ ምንድነኝ አለች። እኔ ምንድነኝ? እንዴት ይገባኛል አለች። አንቺ እኮ የጌታዬ እናት ነሽ፣ እንዴት ወደኔ ትመጪ ዘንድ ይገባኛል አለች። ተመልከቱ እንዴት ሊሆንልኝ ይችላል አለች። ዛሬሳ ቢሆን እሷም ሴት እኛም ሴት አይደል? አትሰሙም? ትሰማላችሁ አይደል? ምን ችግር አለው? እሷም እኮ ሴት ናት እኛም ሴት ናት ሲሉ አላጋጠሟችሁም? እንደዚህ አይነት ደፋር አንደበት አይደለ? አይ ሰይጣን የተሞላበት አንደበት፣ ርኩስ መንፈስ የተሞላበት አንደበት ነው። ዳዊት ትል ነኝ እያለ እሷ ባሪያ ነኝ አገልጋይ ነኝ የጌታዬ እናት ነኝ እያለች ይሄን ሁሉ እየተናገረች ራሷን ዝቅ እያደረገች በአሁኑ ዘመን ምን ሰማውን ስታዩት አሁን ሰው አለ ብላችሁ ታምናላችሁ? መንፈሳዊ ሰው አለ? ስለዚህ መንፈስ ቅዱስ ያደረበት ሰው ባጭሩ ምን ያደርጋል? ራሱን ዝቅ ያደርጋል። ልክ ዛፍ ዝቅ የሚለው ምን ሲሆን ነው? ምን ሲይዝ ነው? ፍሬ ሲይዝ አይደል? አሁን የማንጎ ፍሬ ቢይዝ ምን ይሆን ነበር? እንደዚህ ረበበብ ቢል ነበር። ፍሬ አለዋ አፍርቷል። ሳይዝስ ጥላው ይቀላል። ልክ ባዶ ሰው የሆነም ጥላው ቀላል ነው። ከው ማለት የሚናገረውን የማያውቀው ቃል እግዚአብሔርን ያዘ በትትና የታሸ መንፈስ ቅዱስ ያደረበት ሰው ደግሞ ራሱን ዝቅ አድርጎ እኔ ምንድነኝ ምንም የለኝም ይላል። ተመልከቱ። አኔም ፒቲ ካፕ ባዶ ነኝ ይላል። በቃ ምንም የለኝም በቃ ይላል። ተመልከቱ። እንደዚህ ነው የሚደረገው። አባቶቻችን ያሳዩን እንደዚህ ነው። መንፈስ ቅዱስ ያደረበት ሰው እንደዚህ ነው። ስለዚህ መንፈስ ቅዱስ እነዚህን ስራዎች ያሰራል ነው። መንፈስ ቅዱስ በትህትና ይሞላል። መንፈስ ቅዱስ የፍቅር አንደበትን ያናገራል። መንፈስ ቅዱስ በመንፈስ ቅዱስ የታሸ ይሆናል። ሰው መንፈስ ቅዱስ ያድርበት እንደዚህ ነው አካሄዱ ማለት ነው። ስለዚህ ወደ ዋናው ስንመጣ መንፈስ ቅዱስ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 14 ቁጥር 16 ጀምሮ ባለው ላይ 15 ላይ ባለው ጀምሮ ላይ እያሐድገክሙ ጓለማውታ ተኩኑ ጰራቅሊጦሳ መንፈስ ጽድቅ ለክሙ እንደሙት ልጆች ትሆኑ ዘንድ አልተዋችሁም የእውነት መንፈስ ጰራቅሊጦስ ምን አረግላችኋለሁ እልክላችኋለሁ ብሎ ቃል ገብቶላቸው ነበር። ተውኝ እኔ ልሂድ፣ እኔ ብሄድ ይሻላችኋል። እኔ ብሄድ ማንን እልክላችኋለሁ? መንፈስ ቅዱስን ከአብ ዘንድ እልክላችኋለሁ እያለ ይናገራቸው ነበር። ይህን እያስረዳቸው ነው። አሁን ብዙ አስተምራችሁ ነበር አለ። 3 ዓመት እኮ አስተምሯቸዋል። 3 ዓመት ከ3 ወር አይደለም አስተምሯቸዋል። ያም ሆኖ አልገባቸውም። ተመልከቱ። አሁን ብዙ ነግራችሁ ነበር ግን አትችሉትም አላቸው። መንፈስ ቅዱስ ካልመጣ የምንችለው ነገር የለም። ተመልከቱ። እግዚአብሔር ካልገለጠለት መጽሐፍ ቅዱስን ቢያንጠለጥል ምስጢሩ አይገለጥም። እግዚአብሔር ምስጢርን ሲገልጥ ነው። ልብ በሉ። ምስጢር ገላጭ ማን ነው? እግዚአብሔር መንፈስ ቅዱስ ነው። ካልገለጠለት ይሄን እንዳጥንት እያንጠለጠረ ቢሮጥ መረዳት አይቻልም። ዋናው የመንፈስ ቅዱስ ስራ ሲሆን ነው። እንዲገልጥልን ደግሞ መንፈስ ቅዱስ ራሳችንን ዝቅ ማድረግ ነው። የለኝም ነው በቃ እግዚአብሔር ሆይ አንተ ግለጥልኝ ብሎ በጸሎት መጀመር ነው። በጥያቄ አትጀምሩ። በጥያቄ ከጀመራችሁ አይምሯችሁ ሁሉ የጥያቄ ስልቻ ከመሆኑ አንዳች የምታመጡት ጉዳይ የለም። ተመልከቱ። የሚጀመረው ንባብ በምንድነው? የእግዚአብሔር ቃል የሚነበበው በምንድነው? በጸሎት ነው የሚጀመረው። በጸሎት ይጀመራል። ግለጥልኝ ተብሎ ፈቃድ ተጠይቆ ነው የሚነበበው። ባይገባኝ እንኳን ይገልጥልኛል ብሎ በእምነት አምኖ ነው እንጂ የሚነበበው። የጥያቄ ቋጠሮ ካደረገ ምን ሆኖ ነው የሚቀረው? ሰው የጥያቄ ሽልቻ ሆኖ እዚያም ልክ እንዳበደ ውሻ ሲለከፍ ነው የሚኖረው። ተመልከቱ። አያጋጥሟችሁም? ብዙ እኮ አሉ ለካፊዎች። ይሄ ፈሪያስ ደንግጥ ጥቅሳቸውን ይዙና እቴ እንዴት ነሽ? ኢየሱስ ጌታ ነው ነይ ተቀበዩ። ትቀበያለሽ ይላል። ተቀብዩዋለሁ ብሎም ያቃለው። ተቀበለናል አልተቀበልነውም? ኢየሱስ ክርስቶስን መንፈስ ቅዱስን ተቀበለናል አልተቀበልንም? ተቀበለናል አልተቀበልንም? እስኪ መቼ ነው የተቀበልሽ እህቴ ንገሪ። እማዬን አልጠይቃቸውም እና ስለሆኑ ልጠይቆት። እማዬ መቼ ነው እስኪ መንፈስ ቅዱስን የተቀበሉ ይንገሩኝ። ይንገሩ፣ ችግር የለውም። እስኪ ይናገሩ። መቼ ነው እስኪ እኔ መልስላታለሁ የሚል ከእህቶች እስኪ ምን አለች? አጨብጭቡላት አንዴ። እግዚአብሔር የተመሰገነ ይሁን። ስለዚህ አንተስ እስኪ
አንተኛው መቼ ነው መንፈስ ቅዱስን የተቀበልከው? ግን ይሄ ጸጉራም ሰው እኮ አሳቻ ነው። አንድ ጊዜ እንደዚህ ጸጉሩን የሚያረግ ነበር ፍሬው የሚባል አሳቻ ተማሪ የኢኮኖሚክስ መምህር ገባና አንተ ወያላ ና ይሄን ስራው አለው። ልክ ተነሳና እሱ የማያውቀውን ፎርሙላ ይሰራው በእናት ይቅር በለኝ አለ መልሶ ማለት ነው። እና እንዲህ አይነት ወጣቶችም አሉ ጎበዝ የሆኑ ማለት ነው አስመሳዮች አይደለ ምንም የሌላቸው የሚመስሉ ግን በጣም በእውቀት የተሞሉ ወንድሞች አሉ። እስኪ መቼ ነው የተቀበልከው መንፈስ ቅዱስን? ኢየሱስንስ መቼ ነው የተቀበልከው? ተናገራ። ካልተናገራችሁማ ከባድ እኮ ነው። እስኪ የሚናገር በፈቃደኝነት ከወንድሞችሽ እሺ። በ40 ቀን አያችሁ መቼ ነው የተቀበልነው? ገና እንጭጮች እያለን መቼ ነው የተቀበልነው? በ40 እና በ80 ቀን በእናቶቻችን ጀርባ በተባረኩት እናቶቻችን ጀርባ መተን የተቀበልነው። እግዚአብሔር እናቶቻችንን ይባርክልን። በ40 እና በ80 ቀን እኮ ተቀበለናል መንፈስ ቅዱስን። ኢየሱስ ክርስቶስን መቼ ነው የተቀበልነው? በአብ በወልድ በመንፈስ ቅዱስ ነው የተጠመቅነው። በአብ በወልድ በመንፈስ ቅዱስ ስም በስላሴ ስም ነው የተጠመቅነው። ካዲያ ያ መንፈስ ቅዱስን መቀበል አይደለም በቃል ነው እንደምንቀበለው። አንድ ደግሞ አንድ ሽማግሌ ምናሉ አንድ አባቶች ጠቢብ ናቸው። አባ ኢየሱስን ተቀብለዋል አሉ። ልጅ እሱ ይቀበለኝ እንጂ እኔማ ምን አቅም አለኝ ብለ ነው ምኑን አርገለት ነው የምቀበለው አሉ። ተመልከቱ እንዲህ አይነት ጠቢብ ፈሊጥ የሚናገሩም አሉ። መርጌታ መስገቡን ታውቋቸዋላችሁ? እዚህ ጥሩ መምህር አሉ። እሳቸውን አንድ ጴንጤ እንትን ለመፈተን ብላ ማን የፈጠሩት የኔታ አለቻቸው። አንቺን የፈጠረ አሉ ባጭሩ አይደል? እንዲህ አይነት ፈተና ባለ። ስለዚህ ዋናው ነገር ተምሮ መገኘት ነውና መንፈስ ቅዱስን መቼ ነው የተቀበልነው? በ40 እና በስንት በ80 ቀን ማለት ነው። ስለዚህ መንፈስ ቅዱስ በእኛ ላይ ያለ ነው። መንፈስ ቅዱስ በእኛ ላይ ባይኖር እኮ መኖር አይቻልም። የሰይጣን ኃይል እኮ አለ። ያንን ኃይል መሰባበር የምንችለው በማን ስም ነው? በተቀበልነው በእግዚአብሔር ስም ነው። በአብ በወልድ በመንፈስ ቅዱስ ስም ነው። እናቶቻችን እስኪ መሶብ ሲቆርስ ዝም ብሎ የሚበላል አለ? እንዴት ዝም ብሎ የሚበላ? እስኪ ዝም ብለና እስኪ ስትበላ ምንድነው የምትለው? ንገረኝ። ስትበላ ምን ትላለህ? በቃ ቴንኪው አሪፍ ነው። ከአንድ መምህር ቤተሰብን ማስተማር ጥሩ ነው። ህፃናትን በተለይ ህፃናትን ማስተማር ለምንድነው ባርከን የምንበለው ብሏል ህፃኑ። አይ ሳይባርክ የሚበላ ውሻ ነው ብለው አስተምረውታል እናትና አባቱ። ሳይባርክ የሚበላ ምንድነው ብለዋል? ውሻ ነው ብለውታል። ከዚያ አንድ እንግዳ ይመጣና አንድ ከለፍላፋ መሶብ ሲቀርብለት ማለት ነው ዘንጠል ሲያደርግ አባዬ የቡቼ ጓደኛ መጥቷል። የቡቼ ጓደኛ ተመልከቱ። ስለዚህ ሳይባርክ መብላት የለበትም። አንደኛ በረከት አለው አይደል? የእግዚአብሔር ስም ሲጠራ ይበረክታል ማለት ነው። ብዙ ነገር አለ። መባረካችን ገና እናቶቻችን አሁን ማማተቡን ባይችሉበት እንደዚህ አድርጎ አባቶቻችን ሲሳለሙ አላያችሁ? ያርጉና ሲያጋድሙት እጃቸው ደስ አይልም? ባይችሉትም የእግዚአብሔርን ስም እየጠሩ ነው። በኋቀውን የትኛውንም ሲባርኩ ወጥ ሲሰሩ ሁሉ የእግዚአብሔርን ስም ጠርተው ነው። ስለዚህ ይሄ መንፈስ ቅዱስ የለውም ይባላል? ይሄ ጌታን ተቀበል ይባል ይቻላል? አይቻልም። ተቀበለናል። እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። መንፈስ ቅዱስ በእኛ ላይ አለ። ወደ ስራው እንምጣ። ስለዚህ በኢየሩሳሌም ቆዩ፣ መንፈስ ቅዱስን ኃይልን ትለብሳላችሁ ተባሉ። በኢየሩሳሌም ቆዩ። ያ ቃል ተፈጸመና በ50ኛው ቀን የበዓለ ሰዊት ዕለት በዓል ሲሆን ሁሉ ይሰበሰባል አይደል? በዚያ ሰዓት ለሐዋርያት መንፈስ ቅዱስ ወረደላቸው። ቅድም ባያችሁት ሁኔታ ማለት ነው። በታላቅ አውሎ ነፋስ ነው አይደል? እንደ አውሎ ነፋስ ድምጽ መጣና የተከፋፈሉ ልሳኖች በማን ላይ ያረፉ ይላል? በሐዋርያት ላይ አረፉባቸው። እግዚአብሔርም መንፈስ ቅዱስም እንዳደላቸው መጠን ምን አደረጉ ይላል? በየልሳኖች ይናገሩ ጀመር ይላል። ምንድነው ልሳን? ልሳን ምንድነው? ሶትን እኮ አይደለም በህግ አምላክ ይሄ ማስኮረጅ ይባላል። እሺ ልሳን ምንድነው? እስኪ እናቶቻችን ልሳን ምንድነው? እህቴ ምንድነው ልሳን? ምንድነው ልሳን? መናገር የለም። ልሳን ምንድነው? አይ እየተሳተፋችሁ ልሳን ምንድነው? እስኪ ምንድነው ልሳን? በአዲስ ልሳን ተናገር ይላሉ። ሬዲ ማይ ሳንታራሪያ ሃሌሉሻ ምን ማለት ነው? ሰማችሁኝ? እስኪ በልሳን ልናገራችሁ። ሬዲ ማይ ሳንታራሪያ ሃሌሉሻ ሰማችሁኝ? ልሳን ነው ይሄ። እርግጠኛ ናችሁ ልሳን ነው? ምን ማለት ነው? ምን ማለት ነው? ምን ሰምታችኋል ወይ? ተናገሩ እንጂ ሰምታችሁኛል? አረ በእናታችሁ በመቤት ዝም አትበሉኝ። ሰምታችኋል? እስኪ እንደገና ሬዲ ማይ ሳንታራሪያ ሃሌሉሻ ኢየሱስ ጌታ ነው አልኩኝ። ምን ማለት ነው? ሬዲ ማይ ሳን ምን ማለት ነው? ኋላ ያለው ምን ማለት ነው? አንተ ምን ማለት ነው አትሉኝ? እኔም አላውቀውም። በቃ ልሳን ማለት አሁን ዘመኑ ማደናገሪያ የመጣው ይሄ ነው። ተመልከቱ። ሰማላችሁ አይደል? በልሳን ተናገርን ይላሉ አይሉም?
የትልቅ የታላቅነት የከፍታነት ወንዴው የነብይነት የጻድቅነት መገለጫ አድርገውታል ምኑን የማይሰማውን ይሄ የስነ ልሳን ተመራማሪዎች ሰዎቹ ሲጨነቁ ከጭንቀት ከኦቨር ሲሆንባቸው ሊከሰት የሚችል ነው ብሎ መልስ ሰጡት ቢያቅታቸው ማለት ነው እንደው መልስ ሰጠን ሲሉ ከሰው ሲጨነቅና ከጭንቀት በላይ ከአቅሙ በላይ ሲሆን ሊናገሩ የሚችል ነው እንጂ ይሄ ምንም አይደለም ብለው የስነ ልሳን ተናጋሪዎች መወራን ተናግረዋል ስለዚህ ሬዲ ማይሳንታሪ ያለው ምን ማለት ነው አልኳችሁ እኔማ አንተ ምን ማለት ነው ብትሉኝ አላውቀውም ነበር ምላችሁ ተውላ አላውቀውም በሉ እንጂ ምን ችግር አለ ስለዚህ ልሳን የሚሉት ማጭበርበሪያ ነገር ይሄ ነው ተመልከቱ አንድ ሰው ይነሳና ይጨመድደዋል ዝም ብሎ መቱን ዝም ብሎ የሆነ ነገር ይናገራል አይደለ ሰምታችኋል አይደል በቴሌቪዥኑ ይናገርና በቃ ተገልጦልኛል አሁን ጌታ በቃ ይባርካችኋል ቡክሽ ይባረካል 200,000 ብር የገባለታል ሃሌሉያ ኢየሱስ ጌታ ነው ይላል ተመልከቱ አይ ልሳን ይባላል ማጭበርበሪያ ልሳን እንደዚህ ነው እንዴ ልሳን ምንድነው በእንግሊዘኛው እኮ ታንግ ነው የሚለው አይደለ እንግሊዘኛው መጽሐፍ ቅዱስ ስታዩ እዚህ ጋር ልሳን ያለው ምንድነው የሚለው ታንግ ነው የሚለው ታንግ ደግሞ ምንድነው ቋንቋ ማለት ነው ቋንቋ የቋንቋ ስራ ምንድነው መግባባት ነው አይደለ ልክ ቀደም በኦሮሞኛ ሲያስተምራቸው ነበር እዚህም በመንችለው ቋንቋ በእንችል ኖሮ በመንችለው ቋንቋ ብናስተምር በጣም ደስ የሚል እንጂ የሚጎዳ አይደለም ብቻ ያቺ ከበስተጀርባ ያለችዋል ይሄ ፖለቲካል ይሆናል አይደለ ፖለቲካል ሳይሆን ሴራ ይሆነ በቋንቋ ጠምዶ እንደዚህ የሚያደርገው እንጂ በየቋንቋው መማር በየቋንቋው ማስተማር አስፈላጊ ነው ስለዚህ በልሳኖቻችን በመንፈስ ቅዱስ በገለጠላቸው መጠን ባደላቸው መጠን በየልሳኖች ምን ይሉ ነበር ነው ይናገሩ ነበር ለማን ለዚያ በበዓለ ሰዊት ለተሰበሰበው ህዝብ የጳርቴ የሜድ የኢላሜጤ አይደለ የይሁዳ ቀጳዶቂያ የሚባል አይደለ የሮሜ አይደለ ከይሁዲነት የመጣን ይላሉ ቀድም ስናነበው እነዚያ ሁሉ የተለያየ ቋንቋ አላቸው አይደለ በእነዚያ ሁሉ ቋንቋ እነ ቅዱስ ጴጥሮስ ተነሱና በየቋንቋው እግዚአብሔር ኢየሱስ ክርስቶስ እኮ አምላክ ነው ዓለምን ያዳነው እኮ እሱ ነው በደሙ መፍሰስ በስጋው መቆረስ ዓለምን ያዳነ እሱ ነው የተዘጋችውን የገነት በር የከፈተልን እውነት መንገድ ህይወት እሱ ነው ከባርነት ወደ ልጅነት ያሸጋገረን እሱ ነው ከሞት ወደ ህይወት ያሸጋገረን እሱ ነው የዳቢሎስ ባሪያዎች የነበርነው ነፃነታችን ያጎናጸፈን እሱ ነው አመተ ፍዳ አመተ ኩነኔን ያን የመከራ የስቃይ ዘመን ያሳለፈልን እሱ ነው ጽድቃችን እንደ መርገም ጨርቅ የነበረውን ያደሰን እሱ ነው ያነጻን እሱ ነው የቀደሰን እሱ ነው በስላሴ ስም በአብ በወልድ በመንፈስ ቅዱስ ስም ያመነ የጠመቀ ምን ይላል ይድናል ያላመነ ግን ይፈረድበታል ስለዚህ ሞትን ከእንግዲህ በኋላ አንፈራው ሞትን ያቸነፈው በሞቱ ሞትን ያቸነፈልን አምላክ መጥቷል ከእንግዲህ በኋላ ወደ ሲኦል አንገባም ከእንግዲህ በኋላ የገነት ልጆች ነን ከእንግዲህ በኋላ የገነት ዜጎች ነን ከእንግዲህ በኋላ የእግዚአብሔር ልጆች ነን ደስ ይበላችሁ ይያሉ በየቋንቋው ያስተምሯቸው ጀመር መሲሁ ዓለም ሲጠብቀው የነበረው ከነብዩ ሙሴ ጀምሮ አጠቃላይ ነቢያት የተናገሩለት መዝሙራት የተናገሩለት የዓለም መድኃኒት ኢየሱስ ክርስቶስ ምን ብሏል መጥቷል አድኖናል በሱ መኑ ትድናላችሁ ይያሉ በየቋንቋቸው ያስተምሯቸው ጀመረ ለዚህ ነው በየልሳኖቻችንን የእግዚአብሔርን ክብር ሲናገሩ ሰምተናቸዋልና አይደል ሰማናቸው አሉ በየልሳኖቻቸው በየቋንቋዎቻቸው ስለ ኢየሱስ ክርስቶስ አምላክነት የአብ የወልድ የመንፈስ ቅዱስ ፈቃድ በማን ነው የሚፈጸመው በወልድ በኢየሱስ ክርስቶስ ነው የአብ የመንፈስ ቅዱስ የአብ የወልድ የመንፈስ ቅዱስ ፈቃድ በማን ነው የሚፈጸመው በኢየሱስ ክርስቶስ ነው ተመልከቱ ስለዚህ የአብ የወልድ የመንፈስ ቅዱስ ፈቃድ የተፈጸመበት ዓለምን ያዳነው እሱ መጥቷል በሱ ካላመናችሁ ህይወት የላችሁም ህይወት መጥቷል እውነተኛው ብርሃን መጥቷል እሱ የዓለም ብርሃን ነው እርሱ የዓለም መድኃኒት ነው እርሱ ህይወት ነው ህይወት በእርሱ ላይ ነበረች ህይወትም ተገለጠ ብለው ሐዋርያት የተናገሩት የገለጡት በየቋንቋቸው ለሰዎቹ በምንድን ነው በየቋንቋቸው ነገሯቸው ነው ስለዚህ ልሳን ማለት ምን ማለት ነው ልሳን ምንድነው ቋንቋ ነው እንጂ የተሰወረ ነገር አይደለም አሁን በተሰወረ ነገር እንደው 5 ደቂቃ ባወራችሁ ተቀበሉኛላችሁ ባጋጣሚ እዚህ ፖሊስ ካለ ለፖሊስ አመልክታችሁ ተሎ ወሰድልን አብዷል ወይም ወደ ጸበል ወሰዱት ቤተክርስቲያን ስለሆነ ግን እዚህ አታጋልጥ ማርለ አባ እንደውም መምህር ቢራቱ አያስችለው ሳብ አርጎ ነው ዲያጋ ቁጭ በል የሚል አይደል እሳቸውም ቢሆኑ ቀስ ብለው ጸበል አምጡ ባካችሁ እንድርጫቸው ምን ነካቸው ነው የሚሉ ሰው በማይሰማ ቋንቋ መናገር አግባብ ነው እንዴ በሚገባው ነው እንጂ እንዲገባው መንፈስ ቅዱስ የመንፈስ ቅዱስ ስራ የእግዚአብሔር ስራ በጣም ቀላል ነው ምንድነው ቀላል የሚያደርገው ሰዎችን በቀላሉ ነው የሚያስተምረው ኢየሱስ ሲያስተምር በምንድን ነበር የሚያስተምር በምሳሌ አይደለ በምሳሌ አርሶ አደሮችን ሲያስተምር በዘር አይደለ የመሰለ ያስተማራቸው
በዘር ዘሪ ሊዘራ ወጣ ሲዘራ ግማሹ በመንገድ ዳር ወደቀ አይደለም ግማሹ በሾህ መካከል ወደቀ ግማሹ በጭንጫ መሬት ላይ ወደቀ ግማሹ በለሰለሰ እርሻ ላይ ወደቀ በለሰለሰ እርሻ ላይ የወደቀው 30 60 100 ፍሬ ያፈራ አለ ለአርሶ አደሮች ያስተምራቸው በጭንጫ መሬት ላይ ወደቀ ሲላቸው ለአርሶ አደሮች ይገባቸዋል አይገባቸውም በመንገድ ዳር ወደቀ ሲላቸው ምን እንደሚሆን ይገባቸዋል አይገባቸውም በለሰለሰ እርሻ ላይ ሲላቸው ይገባቸዋል አይገባቸውም እናቶችን በምንድን ነበር የሚያስተምራቸው በምን ያስተምራቸው እስኪ ኢየሱስ ክርስቶስ እናቶችን በምን ያስተማረ አረ አክቲቭ አርጓቸው ፈጣን አርጓቸው በደንብ አስተምሯቸው በእርሾ ነው ያስተማራቸው አሁን ስለ እርሾ ብተርክ አትስቁብኝም እችላለሁ እኔ ስለ እርሾ ማውራት ይቻላል እንዴ ከናንተ በላይ ስለ እርሾ አወራለሁ አልወራም አይደል ትንሽ እርሾ ብዙ ሊጥ ምን ታረጋዋለች አለ ታወከዋለች ይያለ ለእናቶች በእርሾ ለእናቶች በድሪ እናንተ ናችሁ የምትጠቀሙት ባንገት የምትደረገዋን በጣት የምትደረገዋን ምናምን እናንተ ላይ የምትጠቀሙባት ስለዚህ እንዲገባቸው በሚገባቸው እናቶችን ሲያገኝ በሚገባቸው ያስተምራቸው ነበር አርሶ አደሮችን ሲያገኝ በእርሻ እየመሰለ በዘር ነጋዴዎችን ሲያገኝ ደግሞ በምን በወርቅ እየመሰለ በብር እየመሰለ ያስተምራቸው ነበር ለምንድን ነው ይሄን የሚያደርገው ለምንድን ነው እንዲገባቸው አሁን አንዱ ወታደር ላይ ሄጀ ስለ ኢንጂነሪንግ ባስተምረው ይገባዋል ኢንጂነሪንግ ማለት ካርታ ተሰላለህ እንደዚህ ብለው እስከሚላቀቀኝ ነው የሚቸኩላል ይቸኩላል አይቸኩልም ምን አባቱ ይዘበዝባል አርሶ አደር ወታደር ምላጭ መሳብ ነው እንጂ ኢንጂነሪንግ ያውቃል አያውቅም አይደል ስለዚህ እናቶችን ሄጀ አሁን ሄድኩና ስለምን ላስተምራቸው ስለ ዶክትሬት ሰው ኦፕሬሽን የሚሆነው እንደዚህ ይሆን ምን አይበት ዘብዛባ ነው ቆይ ምግብ ላቀርብልና በልታ ሄድ ነው የሚሉ መቼም አይጨክኑም አይደል ብላና ጠጣ በል ሰላም ዋል ነው የሚሉ እንጂ አሁን ያን ይሰማሉ ለምን የማይገባቸው ስለሆነ ሰውን ማውራት እኮ በሚገባው ነው ስለዚህ እግዚአብሔር የሰው ልጆች በሚገባቸው እንዲማሩ እንዲያስተምሩ እንዲረዱ እንዲድኑ ይፈልጋል እንጂ እንዲደናገሩ አይፈልግም ሬዲ ማይ ሳንታራሪያ እንድል አይፈልግም በሚገባቸው ቋንቋ በሚችሉት በሚረዱት ምሳሌ አስተምሮ ማስገንዘብ ነው ስለዚህ ዛሬ በበዓለ ሰዊት መንፈስ ቅዱስ ወረደላቸው በሚንቦገቦግ ሁኔታ አረፈባቸው መንፈስ ቅዱስ ባደላቸው መጠን በልሳኖች ምን ያረጉ ነበር ይናገሩ ነበር አለ በልሳኖች የተናገሩት ማን ነው የእግዚአብሔርን ክብር ነው በልሳኖች የተናገሩት ምንድነው እግዚአብሔር ለሰው ልጆች ምህረት ማድረጉን ነው በልሳኖች የተናገሩት ምኑን ነው እግዚአብሔር የሰው ልጆችን ይቅር ማለቱን ነው በኢየሱስ ክርስቶስም የንስሐና የኃጢአት ስርየት መደረጉን ነው የሰው ልጅ መዳኑን ነው ያበሰራቸው የእግዚአብሔር የቃል ኪዳኑ መፈጸሙን አይደለ በ5 ቀን ተኩል መጥቼ ምን እላለሁኝ አድናለሁ ብሎታል አይደለ በ5 ቀን ተኩል መፈጸሙንና የሰው ልጅ መዳኑን እያስተማራቸው ነው በልሳኖች የተናገሩት ያንን ነው ማለት ነው በልሳን ሌላ ተንኮል አይደለም የተናገሩበት ስለዚህ ያን ሲናገራቸው ምን አሉ እንጃ ይሄ ነገር ምን ይሆን በየልሳኖቻችን የእግዚአብሔርን ክብር ሲናገሩ ምን ብለናቸዋል እንሰማቸዋለንና አሉ ደስ አላቸው ከጸሎት በታች ይተው የነበሩ አይሁድ ነበሩ አለ ታዲያ በኋላ እነዚህ አይሁድ ማለት ኢየሱስ አልመጣም ይያሉ ይከራከሩ የነበሩት ናቸው ግን መምጣቱን በየልሳኖቻቸው ያስደነቃቸው ነገር ሐዋርያት ምን ነበሩ ሐዋርያት ዶክተሮች አልነበሩም ሐዋርያት ኢንጂነሮች አልነበሩም ሐዋርያት ትምህርት አልነበራቸውም ግማሹ አሳጥማጭ ነው አይደለ ግማሹ ቀን ሰራተኛ ነው እንደዚህ አይነቶችን ነው ኢየሱስ ክርስቶስ የሰበሰባቸው ዓለም የናቃቸውን እሱ አከበራቸው ዓለም በትንቀንም እግዚአብሔር ያከብርናል ስሙ ለዘላለም የከበረና የተመሰገነ ይሁን ለዚያ ነው የገሊላን ቋንቋ የራሳቸውን ቋንቋ ፕሮናንሲዬሽኑን በአግባብ አይናገሩም ነበር ልብ በሉ የራሳቸውን ቋንቋ ምን አይሉትም በራሳቸው ቋንቋ በአግባቡ መናገር አይችሉም ነበር ለዚያ ነው የተደነቁት እንጂ ሌላ ሰው የተማረ ሰው ዶክተርማ ቢናገር ይሄ አጥንቶ ነው ብሎ የሚያስደንቅ ነገር አይደለም አይደል አሁን የስለንሳን ሰው የተማረ ሰው ቢናገር ላይከብድ ይችላል ላይደነቅ ይችላል አይደል አሁን ከመካከላችን አንድ አርሶ አደር ተነስቶ ወይም ልበል ከሱ ከመካከላችን አንድ ወንድም ተነስቶ ሙሉ ቤት ቅኔ ቢወርደው እኔ ራሴን ይዤ ምን መጣ ብዬ ነው የምደነቀው ማለት ነው ለምን ስላልተማረው ነው ያልተማረውን የነገረኝ እግዚአብሔር ገልጦለት ልክ አንድ እናትም ተነስታውን መጽሐፍ ቅዱስን ከዘፍጥረት እስከ ራእይ ብታንቸለችለው በጣም ይደንቀኛል ለምን ስላልተማሩ ስላልደከሙበት ማለት ነው ስለዚህ እነዚህ ሐዋርያት አሳጥማጆች ነበሩ አርሶ አደሮች ነበሩ የትምህርት ደረጃ አልነበራቸውም ስላልነበራቸው በራሳቸው ቋንቋ ራሳቸውን በአግባቡ መግለጥ አይችሉም ነበር ተመልከቱ እነዚያ በራሳቸው ቋንቋ በአግባቡ ራሳቸውን መግለጥ የማይችሉ ሰዎች እነዚያ በራሳቸው ቋንቋ ሰውን ማስረዳት የማይችሉ ሰዎች
በሌሎቹ ቋንቋዎች በየቋንቋቸው አቀላጥፈው ከነሱ በላይ በሆነ pronunciation ወይም አነጋገር ገለጻ ማለት ነው የእግዚአብሔርን ክብር ሲገልጡላቸው በጣም ደነቃቸው አደነቁ እንዴ እነዚህ የገሊላ ሰዎች አይደሉም ምን አሉ አዎ ናቸው ካዲያ ከየት አምጥተው ነው በየቋንቋችን የእግዚአብሔርን ክብር የሚናገሩን አሉና እንጃ እግዚአብሔር ለነሱ ምን አይነት ምስጢር ገለጠ ብለው ተደሰቱ ይላል በበጎ መሃል ደግሞ ክፉ አይጠፋም አይደል በስንዴ መሃል ምን አለ ክርዳድ አለ አይደል አረሙን ተዘርቶ ነው የሚበቅለው አረም ተዘርቶ ይበቅላል አረምና ምንድነው ሳይዘሩት ይበቅላል ያሉ አባቶቻችን አረም ዝም ብሎ ነው የሚበቅል ልክ እንደዚህ ሁሉ እነዚያ ደግሞ ክፉዎች ደግሞ ምን አሉ እነዚህ አሉ ጉሽ ወይን ጠጅ ጠጥተው ሰክረው ነው የሚቀባጥሩ አሉ የሰከረ ሰው ቃል እግዚአብሔር ይናገራል የሰከረ ሰው በየቋንቋው ሊናገር ይችላል የራሱን ቋንቋ ሲያውቅበታል ሲሰክር ሰው አላያችሁም ሰክሮ ሲወላግድ የራሱን ቋንቋ በደንብ ይናገራል አይናገረውም አይደል ልክ እነዚህ ሰክረው ነው አሉ ግማሾች ግን ምን አሉ አይ ሰካራም የእግዚአብሔርን ክብር ሲናገር አናውቅም ሰካራም ለሰካራም ቋንቋ ሲገለጥለት አናውቅም ለሰካራም እንዲህ አይነት ንጹህ ቃል አይወጣም ስም አታጠልሽዋሉ ቅዱስ ጴጥሮስ ተነሳና ወዲያው አስተማራቸው ያ ፈሪ የነበረው ያ አላውቀው የሚለው የነበረው ስለ ኢየሱስ ክርስቶስ በደንብ አድርጎ በአግባቡ መሰከረና 3000 ነፍሳትን በአንድ ቀን ማትረፍ ቻለ ተመልከቱ ስለዚህ የመንፈስ ቅዱስ ሥራ ይሄ ነው በየቋንቋቸው የእግዚአብሔርን ክብር ምን ሲሉ ናቸው ሲናገሩ እንሰማቸዋለን አሉ እና ጰራቅሊጦስ ማለት መንፈስ ቅዱስ ነው መንፈስ ቅዱስ ማለት ደግሞ የእውነት መንፈስ the spirit of truth ይለዋል የእውነት መንፈስ ማለት ነው የእውነት መንፈስ ነው በገለጻ ደረጃ አንደኛ ያጽናናል መንፈስ ቅዱስ ምን ያደርጋል ያጽናናል ወይም መጽንዕ ነው ሁለተኛ መንጽህ ነው ያነጣል ከኃጢአታችን የሚያነጣ ማን ነው መንፈስ ቅዱስ ነው ሶስተኛ ከሳቲ ነው ምስጢርን ይገልጣል ምስጢርን ካልገለጠልን ስምን መናገር አይቻልም እንኳን የእግዚአብሔርን ቃል እግዚአብሔር መንፈስ ቅዱስ ስለሚያግዘን ነው የእግዚአብሔርን ቃል የምንናገረው ማለት ነው እግዚአብሔር መንፈስ ቅዱስ ሲያግዝ ነው በልቡናችን በጎ ነገርን የምናስበው ስለዚህ መንፈስ ቅዱስ አንደኛ መጽንዕ ነው ሁለተኛ መንጽህ ነው ሶስተኛ ከሳቲ ነው አራተኛ ናዛዚ ነው ያረጋጋል መረጋጋትን ያመጣል በዝግቤት ሆነው ተጨንቀው ነበር አይደል ያንን በዝግቤት የነበሩበት የተጨነቁበትን ካይምሯቸው እንዲወጣ አድርጓቸዋል አረጋጋቸው እግዚአብሔር ያረጋጋል አይደል ለምሳሌ መንፈስ ቅዱስ ባያረጋጋን ነው የምን ወደው ወገን በተጎዳብን ሰዓት ወደ ዓለም የምንመለስ ይመስላችኋል በዚያ ሰዓት ስናየው የመመለስ አቅም አለ የለም አይደል በጣም ዓለምን እንጠለዋለን እኮ በጣም እንጠለዋለን አምረን ህይወታችንን ሁሉ የምንጠላበት ሰዓት ይደርሳል ግን መርሳት የእግዚአብሔር ጥበብ እንደሆነ ታውቃላችሁ አታውቁም ከመርሳትና ከማስታወስ የትኛው ይሻላል የቱ ይበልጣል ብላችሁ ታስታውሳላችሁ ትመርጣላችሁ ሰው የሰማውን ቢረሳ ነው ወይንስ ቢያስታውስ የሚበልጠው የትኛው የበለጠ ዲግሪ ያለው የትኛው አለው መርሳት ነው የበለጠ ዲግሪ ያለው በእግዚአብሔር ዘንድ መርሳት ባንችል ነሮ በአለም ላይ ቆመን መሄድ ባንችል ነበር መርሳት ባንችል ነሮ ትዳር እንደገና መመስረት አንችልም ነበር ብዙ አጋጣሚዎች አሉ የመከራ ቀኖች አሉ አይደል ብዙ የሰቆቃ ቀኖች አሉ ብዙ አሰቃቂ አናደርገውም ሁለተኛ ወደ ዓለም አንገባም ያልነውን ናዛዚ መንፈስ ቅዱስ የሚያረጋጋ ስለሆነ ያረጋጋንና ያን የሆነብንን አስረስቶ እንደገና ያረጋናል ያድሰናል ስሙ ለዘላለም የከበረና የተመሰገነ ይሁን አያችሁ ያድሰናል አሁን ለምሳሌ ሴቶችን ወሰዱ በምጥ ጊዜ ያለውን ሁሌ ብታስታውሱ ነው ሁለተኛ ልጅ ለመውለድ ታስቡ ነበር አታስቧትም አይደል ያቺ መከራ እንድትረሳ የሚያርግ ማን ነው መንፈስ ቅዱስ ተመልከቱ ያስረሳ የማያስፈልገው ነገር ያስረሳል ክፉን ነገር አስወግዶ እንድንደሰት መስተስሪ ነው መንፈስ ቅዱስ መስተስሪ የሚያስደስተን ማለት ነው መንፈስ ርቱዐ ሐድስ ውስተ ከርሴ የቀናውን መንፈስ በውስጤ አድስ አለ ዳዊት ስለዚህ መንፈስ ቅዱስ የቀናውን ሐሳብ በውስጣችን ውስጥ ያረጋል እንድንረጋጋ ክፉን ነገር እንድንረሳው በጎ ነገር እንድናስብ እንድንጸና እንድንበረታ እንደገና ኃያሎች እንድንሆን እንደገና ጠንካሮች እንድንሆን ልፍስፍስነታችንን መጨነቃችንን ተስፋ መቁረጣችንን እንድናስወግድ የሚያደርገን ማን ነው እሱ መንፈስ ቅዱስ ነው ተመልከቱ ስለዚህ መንፈስ ቅዱስ በመካከላችን አለ የለም አለ በስራው እናውቀዋለን ሌላኛው መስተስሪ ነው ከኃጢአታችንን የሚያስተሰርይልን ነው ኃጢአትን የሚያስተሰርይ ያለምን ኃጢአት ሁሉ ያስወገደ ማለት ነው ስለዚህ ስለ ኢየሱስ ክርስቶስ የሰበከ እሱ ሲመጣ ኋላ ይነግራችኋል እኔ ያስተማርኳችሁን ሁሉ ያሳስባችኋል ሌላም ያስተምራችኋል እንዳለው ያስተማረ ያረጋጋ ያጸና መንፈስ ቅዱስ ነው
ቋንቋን የገለጠ መንፈስ ቅዱስ ነው። ስለዚህ ቋንቋን ለምን እንጠቀምበት? ለበጎ ነገር አይደል? ለበጎ ነገር የእግዚአብሔርን ቃል ለመማማር። አሁን ራበኝ እንጀራ ስጠኝ፣ ጠማኝ ውሃ ስጠኝ፣ መንገድ ጠፋኝ አሳየብኝ ብል አሳየኝ ብለው ይጠቅመኛል? እኔ እንደሚጠቅመኝ ሌላ ነው የሚጠቅመው። ቋንቋ ለማወቅ ደግሞ መትጋት አለብን። ለማን ነው የሚጠቅመው ቋንቋ? ለሚያውቀው ይጠቅማል አይደል? ይጠቅማል አይጠቅምም? ይጠቅማል። ለበጎ እናርገው። ግን ቋንቋን ልክ እንደ ዘመኑ ሰዎች መከፋፈያ እንዳናደርገው አደራ። እግዚአብሔር የሚጠላው መከፋፈልን ነው። አንድ እንሁን። የሁላችንን ፈጣሪ ማን ነው? ማን ነው? ማን ነው? ስንት ሰው ነው ያለ? እግዚአብሔር ስንት ሰው ነው የፈጠረ? አንድ ሰው አይደለ? አንድ አዳምና ሔዋን ነው አይደል የፈጠረ? ሌላ አዳም አለ? አለ እንደ ሌላ አዳም? በቀለም የሚለይ ሌላ አዳም አለ? አለ? በቋንቋ የሚለይ ሌላ አዳም አለ? የለም። እንዲያውም ክርስቲያኖችማ ከማይጠፋ ዘር ተወልደናል። ከማን የተወለድ ነው? ዳግም የወለደን ማን ነው? በደሙ መፍሰስ በስጋው መቆረስ ዳግም የወለደን ዳግም የቀደሰን ዳግም ያዳነን ክብር የሰጠን ማን ነው? ኢየሱስ ክርስቶስ። ካዲያ የኢየሱስ ክርስቶስ ልጆች ነን እኮ እኛ። የኢየሱስ ክርስቶስ ልጆች አንድ ነን ማለት ሲገባን ዓለምን ተከትለን መከፋፈል አለብን? እነዚያን ከፋፋዮችን ክፉዎችን ተከትለን መከፋፈል አለብን? እነዚያ ክፉዎች ናቸው። ስለ እንጀራ እኮ ነው ይከፋፍላሉ። ዞረው ደግሞ ሄደው መሸወጫ ጓዳ ውስጥ መሸሸጊያ ለማድረግ ነው ዘርን የሚጠቀሙበት ማለት ነው። ስለዚህ እንደነሱ እንዳንሆንኛ በቋንቋ መከፋፈል የለብንም፣ በቀለም መከፋፈል የለብንም። በምንም ሳንከፋፈል እኛ የማን ልጆች ነን? የማይጠፋው ዘር ከማይጠፋ ዘር ተወልዳችኋል አይደል? የማይጠፋው ዘር ደግሞ ማን ነው? መድኃኔዓለም ኢየሱስ ክርስቶስ። አሕዛብና ሕዝብን አንድ ያደረገ በደሙ መፍሰስ በስጋው መቆረስ አንድ ያደረገን ገላትያ 7 ገላትያ 3:27 ላይ ተመልከቱት እስኪ። ሴት የለ ወንድ የለ፣ ባሪያ የለ ጨዋ የለ፣ ዕብራዊ የለ ግሪካዊ የለ፣ ሁላችሁም ስንት ናችሁ አለ? አንድ ናችሁ አለ። ሁላችሁም ስንት ናችሁ አለ? እኩል ናችሁ አለ። ሁላችሁም የአብርሃም የተስፋው ዘሮች የተስፋው ወራሾች ገነት መንግስተ ሰማያትን የምትወርሱ ናችሁ አለ። እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ስለዚህ መንፈስ ቅዱስ ህብረትን ይወዳል። ሐዋርያት በህብረት ሆነው የጸለዩ አይደል? በአንድ ልብ ሆነው ነበር የሚጸልዩ። በአንድ ልብ ሆነው ጸለዩ፣ ተስፋቸው ተፈጸመላቸው። ተስፋችን እንዲፈጸም በአንድ ልብ እንሆን። መለያየትን እናስወግድ። ሁላችንም አንድ ነን። there is no difference። በቃ ምንም አይነት ልዩነት የለንም። ብቻ ያመነና ያላመነ ነው ልዩነቱ። ካላመኑት ጋር እኩል አይደለንም አይደለ? መንፈስ ቅዱስን ከመንፈስ ርኩስ ጋር፣ ታቦትን ከጣዖት ጋር፣ ብርሃንን ከጨለማ ጋር ክፍል አለው እንዴ? ኢየሱስ ክርስቶስ ከሰይጣን ጋር ክፍል አለው? የለውም። ካላመኑት ጋር እኩል አይደለንም። ይሄን ወቁ እንዴ። ኢየሱስ ክርስቶስ ያለውና ሌላው አንድ ነው። ተስፋ የተሰጠው መንፈስ ቅዱስ የተሰጠው የእግዚአብሔር ልጅ የሆነ ሰማያዊት ኢየሩሳሌም የተዘጋጀችለትና በብርሃን የሚኖርና በጨለማ የሚኖር እኩል ነው እንዴ? እኩል ነው አይደለም። የእግዚአብሔርን ክብር በየቋንቋችን ሲናገሩ እንሰማቸዋለን። ስሙ ለዘላለም የከበረና የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየን።